ተውኝሽ። አልተውም ከሆነ እናንተም ቀጥሉን የምራመዳለሁ። የበሰበሰ ዝናብ አይፈራም። ከገንዘብ በላይ ምን አለ? ገንዘብ በላሽ ከመባል በላይ ምን አለ? ምን ማህበረሰብ ተሳደብሽ ከመባል በላይ ምን አለ? ትናንት እናቴ እማ ብለሽ ስጠሪኝ የነበርሽ ሁላ ዛሬ ዙረሽ የምታሚኝ አይ ዶንት ኬር አልኩሽ። ትናንት ያየውሽ ሰው ነሽ፣ ለእኔ ያችው ነሽ። አትቀየሪም መቼም። አቅሻለሁ፣ አቅሃለሁ። ስለዚህ እናንተ ራሳችሁ ለእኔ አታስረዱኝ። እኔ ጠንቀቅ ያውቃችኋለሁ። የዋህ ናት ወይ ዝምተኛ ናት፣ እሷ ሚስኪን ስለሆነች እንደዚህ አድርገናት እንደዚህ አልጎዳኝም። ያ ነው እዚህ ያደረሰኝ። የዋህነቴ ይቀጥላል። ግን ደግሞ ሁሌ መረማመጃ መሆን በጣም ነው የሚያስጠላው። እስከ ዛሬ ለራሴ ሆኛ አላቅም። ከዚህ በኋላ ለራሴ ሆናለሁ። እሺ፣ የምታለቃቅሱት እናንተ ናችሁ። በማያገባችሁ አታዳክሩ። ተከተሉኝ አልልም። የምትፈልጉትን እሺ። ግን ደግሞ የምወዳቸውን ልጆች ለሚወዱ ልጆች እኔን ተውን። ትናንትም የሰበሰብኩሽ እኔ ነኝ፣ ዛሬም የምሰበስብሽ እኔ ነኝ። ነገ እኔ አዳኞቹን ካልሰበሰብኩ እኔ ግምጃ አይደለሁም። ይሄ ሁሉ በዙሪያ ተበትኖ የምታዩት ጀምአ ፋሚሊ፣ ይሄ ሁሉ በየአካባቢው የምታዩት ትናንት ከአረብ ሀገር መጥቻ አንድ ነበረ። ስለዚህ ምኑን ከምንድን ነው የተለየው? ማሮች በጉን ከተኩላ ለምድ ለብሰው የገቡ ተኩላዎች እንጂ የወጡት አዳኞቹ ሁሌም በእኔ ልብ ውስጥ ይኖራሉ። ሁሌም በእነሱ አለው ማለት ነው። እሺ። እና ግምጃ ማለት ድሮ የምታውቋት ግምጃ ያችሁ ግምጃ ናት። አሁንም ግምጃ ናት። በአቋሜ ጽኑ። ማንም ቢዝት አንጠል ዛተ ማንንም አልፈራም። እኔ ማንንም የመረራ ሞትን ያለኝ ተፋበታለሁ። ስለዚህ ለእኔ አትጨነቁ። የሚወደኝ ሰው ደግሞ ወሬ ያበዛ አታብዙ። እኔ ዛሬ የተናገርኩትኝ እንደ ዝምተኛ ዝም ያለችው እንደዚህ ስለፈራች ነው፣ የሆነ ነገር ሊያረጉሽ ስለሆነ ነው ዝም ያልሽው አይደለም። ማንን ነው ፈራው? ፈጣሪ ናችሁ እንደ እናንተ። ሲቀጥል ደግሞ እያጠራማማችሁ ፎቶ ወይ የሆነ ነገር እያረጋችሁ ከዩቱብ ላይ እየለቃቀማችሁ ከዚህ እየለቃቀማችሁ የምታመጡ ልጆች ደግሞ እኔ ግምጃን የሚወዱ ልጆች የሚከተሉ ወይ በስራዬ ወይ በስነ ምግባሬ እንጂ በመልክ አይደለም። ነገ ይሄ ግማሹ ጎኔ ተቃጥሎ ልመጣ እችላለሁ በሳት። ያኔ የማይጠሉ ልጆች ይሆናሉ ማለት ነው። እናንተስ መስላችሁ አድራችሁ ከሰው ጋር ተላኮ ነው ሰውን የለመደው። እኔ ግምጃ ከሰው ጋር መበላት የለመድኩ፣ ሰውን ማጉረስ የለመድኩ፣ ሰውን አቅፌ ማኖር የለመድኩ፣ እቤቴ ሰትሬ ማኖር የለመድኩ መሆኔን ጥንት ታውቃላችሁ። ድሮ ብቻዬን ነበር የምኖረው። ስለዚህ ድሮም ታውቁኛላችሁ። ሰብሳቢም ነኝ። የሚፈልገውን አግኝቶ የሰው ልጅ መሄድ ደግሞ መብት አለው። አትሄድም አይባልም። ስለዚህ የምታደንቁትን አድንቁ። የምትፈልጉትን ተከተሉ። ከአሁን በኋላ ግን እኔን አይደለም ፋሚሊዎችን ስማቸውን አታንሱ። እናንተ ለእኔ የምን ያክል ታውቃላችሁ? እኔ ቀርቶ አይደለም ቤተሰብ የራሱ ሰብሳቢ ነው። የበሉት ሳይወርድ እነሱ ናቸው እንጂ እኔን የነከሱኝ እኔ አይደለሁም። ስለዚህ እኔን አስመሳ ያላችሁ፣ እኔን እንደዚህ ያላችሁ፣ እኔን እንደዚህ ያላችሁ እናንተም እኔም፣ ምክንያቱም በጋር ነው የኔ ህይወት፣ ፊት ለፊት ነው የኔ ህይወት። የተደበቀ ህይወት የለኝም። እኔ የኔ ሁሉም የቀረበኝ ሰው ቤተሰቦችን ሲያቅ የእነሱን ሁሉንም ቤተሰቦቻቸውን ማቀ የሁለት ሰዎች አሉ። ሁሉም የራሱን ደብቆ ነው የሚኖረው፣ ምክንያቱም አለቅ። ስለዚህ እኔ እንደዚህ ነኝ። የኔ ህይወት ሪል እዚህ የወጣ ነው።
ለምን ወጣ? ከመኮትኮት ጀምሮ እዚህ ተስፋ እስካደረስኩባት እዚህ እስከደረስኩባት ሰዓት ድረስ አብራችሁ ስለነበራችሁ ቁረጭ እየከፋፈልሽ አውጪ፣ እየሰነጠቅሽ አውጪ፣ ማሬ እየሰነጠቅሽ አውጪ። ሪከርድ ገባችኋ? እየሰነጠቅሽ አውጪ። እስከ ጥግ አግኝቼም አጥቼም አይቼዋለሁ። እስከ ጥግ ሰርቼም ተቀምጬም አይቼዋለሁ። ስለዚህ አሽሙርም ሁሉንም ነገር ብናገርም እንኳንም የተናገርኩ ይበልጥ እናንተ አይደላችሁ እንዴ? በየስቶሪው በየገዝቱ እየገባችሁ እንትን አሽሙር የምትናገሩት። እሰይ እንኳን የተናገርኩ። ተይ ማሬ ተይ። እንኳን ምን ታመጣላችሁ? የሰው ልጅ ታሞ እንጂ ፈርቶ ይሞታል እንዴ? እናንተ ደግሞ እናንተ ናችሁ። ኦኬ። ስለዚህ ምን ለምን ድሮም ብርቋ ነው ይባላል። ገባችሁ አይደለ? ህይወቴ ልኖርበት ከማንም ጋር ምንም ነገር አልፈልግም፣ ማንንም አልፈልግም ብያለሁ። እንደዚህ ነው ከሌ እንደዚህ እናንተ ስለፈለጋችሁ የሚሆን ነገር የለም። በቃ ሰላም ልሆን ልሰራ ነው በቃ ሁሉም ነገር በቃ። ስለዚህ ስራዬን ልስራበት። ተው አታንሱኝ። ገባችሁ አይደል? ስሜን በየቦታው አታንሱት። አንቺ ማልሽ ከሌ ማልሽ ግምጃ ከዛ ቦታ ተነስታ እዚህ ደርሳለች። ድረሽና ሳይኝ ያኔ እኔና አንቺ እናወራለን። እኔ ዛሬም ነገም ከነገ ወዲያ መልሴ ተው። እሺ ሌላ ነገር ትናገራለህ። ሁል ቀን አጀንዳ ሌላ ነገር ፈልጉ። እስኪ እኔን ተው። አጀንዳ ይሰለቻችሁም? እናንተ በአንድ ካልሲ ብመጣ እንኳ አንድ ካልሲ ያላረገችም ብላችሁ ትዘቀዝቁኛላችሁ። እመቤቴ አንድ ካልሲ ለብሻ አንደኛውን ጫማዬን ካልሲ ባላረግበት ካልሲ ያለበሰችም ብላችሁ ትዘቀዝቁኛላችሁ። ስለዚህ ስሩ፣ ተከተሉኝ፣ ስሩ። ከዛ እኔ ቦታ ስትደርሱ እኔ እናንተ እናወራለን። ከዛ አልፎ ተርፎ ግን ዘር እየበታተን እህቶች አሉ እገዛ የሚያስፈልጋቸው እነሱን እገዢ። ገባሽ አይደለ? እከሌ እንደዚህ ናት እከሌ እንደዚህ ናት እያልሽ የጎረጎርሽ ከምትይ ነገር ከምታባይ ማገዝ ያለብሽን እገዢ። እከሌ እንደዚህ ነው ምን ደረሰች የከሌ ህይወት ምን ላይ ደረሰ እያልሽ የሰው ህይወት ከማሯሯጥ የሰው ህይወት ከማስረዳት የራስሽን ህይወት አሰናጅና ኑሪ ማሬ።